ኢትዮጵያ እኮ የእግዚአብሔር መቅደስ ሀገረ እግዚአብሔር የተባለች አገር ናት። እኛ ጳጳሳት ለአጉል ለማይጠቅም ፖለቲካ ከተሸነፉ፣ ፓስተሮች ለዚህ ለማይጠቅም አጥፊና ጎጂ ፖለቲካ ከተሸነፉ፣ ሰባካያንም ከተሸነፉ ምላጭ ቢያብጥ በምን ይወጡ ነው የሚባል? ውሃ ቢያብጥ በምን ይዋጣል? ምላጭስ ቢያብጥ በምን ይበጣል? በጣም ከባድ ነው። በዘር ክልል በዘር ድንበር ሳንደናበር ቋንቋችን መጠበቅ አንችልም ወይ? ምቀኝነት፣ ቅናት፣ በተለይ ቂም በቀል የዲያብሎስ ትልቁ ካስኮ። ቂም በቀል ትልቁ ገበያው የዲያብሎስ እሱ። ይቅር ልላችሁ እፈልጋለሁ፣ እወዳለሁ። ስለዚህ በየልቡናችሁ በር ቆሜ እያንኳኳሁ ነው፣ ክፈቱልኝ ነው በሩ። ይቅር ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ጽዮን አባ ላይከ ማርያም፣ መልአከ ሕይወት አባ ሙሴ፣ ሊቀ ኅሩያን ቀሲስ መልአኩ፣ ዲያቆናት፣ መዘምራን፣ በክርስቶስ ደም የከበራችሁ ምእመናን፣ በቅድሚያ በእግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16። የትምህርታችን ርዕስ የአባቴን ቤት የንግድ ቤት አታድርጉት። ከቁጥር 13 ጀምሮ ነው የምናነበው። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። እንግዲህ በአሁኑ ዘመን ያለውንና ምን መደረግ እንዳለበት ስለ ቤተ መቅደሳችን ዲያቆን ምረት ስላስተማረን አልደግመው፣ ወደዚያ አልሄድም። አሁን እኔ የሚሄደው ወደ ወርቁ ነው። ወርቁ ይህ ቤተ መቅደስ የተባለው ከአዳም ጀምሮ እስከ ክርስቶስ ሞትና ከሱ ሞት በኋላ ደግሞ በእሱ አምነው ያመኑ ክርስቲያኖች ሁሉ ቤተ መቅደስ ይባላሉ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ላይ ምን ይላል? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም።
ስለዚህ በሥጋችሁ እግዚአብሔርን አገልግሉ፣ በዋጋ ተገዝታችኋልና። የእግዚአብሔር ቤተ መቅደስ የሆነው እኛ በዋጋ ተገዝተን ነው። ዋጋው የክርስቶስ ሞት ነው። መሆኑን የምናውቀው በምንድን ነው? አንደኛ ይህ ምንባብ የዮሐንስ ወንጌል ምዕራፍ 2 ከዚህ ታሪክ ወደ ላይ ስናይ የቃና ዘገሊላው ታሪክ ነው። የቃና ዘገሊላው ታሪክ እንደምታውቁት ውሃው ወይን ሲሆንና ያፈሩት ከኀፍረት ሲድኑ ነው። ያ ውሃ ወይን የሆነው ወይን በቀራንዮ በኃጢአት አፍሮ ለነበረ አዳም የፈሰሰው የክርስቶስ ደም ምሳሌ ነው። አሁንም ከዚያ የወረደ ታሪክ ነው። ሰሙ በወቅቱ ስለነበረው ቤተ መቅደስ ያላግባብ ሰዎች እንዴት የሥጋ ጥቅም ገቢ አድርገውት እንደነበረ ነው። ወርቁ ግን ከአዳም ጀምሮ እስከ ክርስቶስ ደም መፍሰስ ድረስ የእግዚአብሔር ቤት የሆነ የአዳም ዘር ሕይወት በሙሉ የንግድ ቤት የዲያብሎስ የንግድ ቤት ሆኖ የነበረው የዲያብሎስ ገበያ ሆኖ ነበረው። የዲያብሎስ የሞት ገበያ፣ የመርገም ገበያ፣ የርኩሰት ገበያ፣ በአጠቃላይ የእግዚአብሔር ቤት የሆነ የአዳምን ዘር በሙሉ ተጫውቶበት ነበር የሚኖረው ዲያብሎስ። ስለዚህ እሱ የሚለው ምንድን ነው? አሁን ይህ የአባቴ ቤት ዲያብሎስ የአንተ የንግድ ቤት አይደለም ነው። ዲያብሎስና ሰራዊቱ የእናንተ የኃጢአት ንግድ፣ የመርገም መከማቻ፣ የኃጢአት ገበያ መሆን የለበትም አለና ጅራፍ ገምዶ ያለ አግባብ ወደዚያ ቤት የገቡትን በጅራፍ እየገረፈ አስወጣ፣ አጸዳ ነው የሚለው። ይህ የጅራፉ ምሳሌ ጩኸቱ በቀራንዮ ስለኛ ሰው ሆኖ ራሱን መስዋዕት አድርጎ ባቀረበ ጊዜ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ጩኸት ለዲያብሎስና ለሰራዊቱ ኃይለኛ የሆነ የሚጋረብ የእሳት ጅራፍ ነው። የእሳት ጅራፍ ብቻ ሳይሆን ለዲያብሎስና ለሰራዊቱ በእኛ በዚህ ዘመን ከባድ ከሚሳኤል በላይ ከባድ የሆነ አስደንጋጭ ተኩስ ጩኸት ነው የነበረው እና ያን ጊዜ ዲያብሎስና ሰራዊቱ አዳምና የአዳም ዘር የሆነውን በሙሉ በመልቀቅ ያ የአዳም ዘር በሙሉ ሕይወቱ በክርስቶስ ደም ነፃ የወጣ የእግዚአብሔር ቤት በትክክል የእግዚአብሔር አምልኮ የሚገለጽበት ተፈጥሮ እንዲሆን ነው ያደረገው። ያን ያደረገው በሞቱ ነው። ወገፍታ ማዕዳት የሆኑ ያን የለዋጮችን የንግዱን መደብሩን ገለበጠው ነው ገለበጠው። ሰዎችን ሁሉ ተጭኖ ይኖር የነበረ ሞትና መቃብር በክርስቶስ ተሸንፏል፣ ተገልብጧል እና የአዳም ዘር በሙሉ ነፃ መውጣቱን ነው የሚያሳየን። ቅድም እንዳልኳችሁ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ከዚያ በኋላ ነው የአብ የወልድ የመንፈስ ቅዱስ ቤተ መቅደስ የሆነው ከክርስቶስ የደም መፍሰስ በኋላ ከክርስቶስ ሞት በኋላ ነው። ከዚያም በኋላ በእሱ አምነን በአብ በወልድ በመንፈስ ቅዱስም የተጠመቅን ሁላችንም የእሱ ቤተ መቅደስ ነው የምንባለው። ታዲያ ዝም ብሎ አይደለም። እንዳልኳችሁ ቃሉ እንደሚለን በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩ። በሥጋችሁ እግዚአብሔርን አክብሩ ምን ማለት ነው? በሥጋችሁ እግዚአብሔር ለዓለም ያደረገውን እወቁ። እሱም አንድያ ልጁን ሰጠ።
እሱን በማመን በአብ በወልድ በመንፈስ ቅዱስም በመጠመቅ የእግዚአብሔር መኖሪያ በመሆን እግዚአብሔርን ማክበር፣ እሱን በማመን ክርስቲያን በመሆን እንደ ቃሉ በመኖር እሱን ማክበር ማለት ትእዛዙን መጠበቅ ማለት ነው። የሚወደኝ ቢኖር ትእዛዜን ይጠብቅ ነው የሚለው። ትእዛዙ ከመጀመሪያ እግዚአብሔር ለሰው ልጆች የሰጠው ትእዛዝ መልካም ትዳር ነው። ትዳር፣ ጋብቻ፣ ቃል ኪዳን ሰው የራሱ ደስታ ብቻ ሰው የሰራው ይመስላል። የእግዚአብሔር ትእዛዝ ነው። ሴትና ወንድ አድርጎ ፈጠራቸው፣ ብዙ ተባዙ ምድርንም ምሏት ብሎ ባረካቸው። በቃል ኪዳን በትዳር መኖር ዋናው ትልቁ የእግዚአብሔርን ትእዛዝ መፈጸም ነው። ወልዶ ማሳደግ፣ ወልዶ ያሳደጉትን ልጅ በእምነት አሳድጎ ለእግዚአብሔር ማስረከብ የእግዚአብሔርን ትእዛዝ መፈጸም ነው። ሰው በፍቅር መኖር የእግዚአብሔርን ትእዛዝ መፈጸም ነው። በሰላም መኖር የእግዚአብሔርን ትእዛዝ መፈጸም ነው። ወገኖች ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ እንግዳ ሆኜ መጥቼ ተቀበላችሁኛል። ይሄ እንግዲህ ይህን አድርጉ ስላለ ነው ትእዛዙ። ሲመጣ የሚጠይቀን ይህን ነው። ስለዚህ በስጋ እግዚአብሔርን ማክበር ማለት ያ ነው። በስጋ እግዚአብሔርን ማለት መቀደስ፣ ማስቀደስ። በስጋ እግዚአብሔርን ማክበር ማለት የእግዚአብሔርን ቃል መውደድ፣ መማር፣ ማስተማር። በስጋ እግዚአብሔርን ማክበር ማለት መዘመር። በስጋ እግዚአብሔርን ማክበር ማለት የተጣሉትን ማስታረቅ። በስጋ እግዚአብሔርን ማክበር ማለት የተለያዩትን አንድ ማድረግ። በስጋ እግዚአብሔርን ማክበር ማለት ወገኖች በተለይ ይቅር ማለት ነው። በተለይ ይቅር ማለት ነው። የአባቴን ቤት የንግድ ቤት አታድርጉት። ዲያብሎስ ነጋዴ ነው እንደምታውቁት። የዲያብሎስ የንግድ ትርፎቹ ምቀኝነት፣ ቅናት፣ መለያየት፣ አድመኝነት፣ ዘረኝነት፣ ትዕቢት፣ ስስት፣ ፍቅረ ነዋይ፣ ዝሙት የመሳሰሉት ናቸው። በማህበራዊ ኑሮም የማይጠቅሙ እነዚህ በሙሉ የነጋዴው ዲያብሎስ ትርፎች ናቸው። እነዚህ ያለ አግባብ የእሱ ቤት በሆነ ወደ እያንዳንዳችን የእሱ መቅደስ በሆነ ወደ እያንዳንዳችን ሕይወት ሊገቡ አይፈቀድላቸውም። ሊገቡ አይፈቀድም። ለምሳሌ አሁን በዚህ ቤት አንድ ትልቅ ገመድ፣ ያውም ደግሞ ለማዳ ያልሆነ ገመድ፣ አውስትራሊያ ዘንድሮ በብዙ ሺህ የሚቆጠሩ ለማዳ ያልሆኑ ገመዶች በጥይት ተደብድበው ሞተዋል። እንዲያውም የሶማሌ መንግስት በጣም ተናዶ ለምን ትገሏቸዋላችሁ? ማትፈልጉ ከሆነ ወደ እኛ ላኳቸው አለ ይባላል። የሶማሌ መንግስት ገመድ በጣም ይወዳሉ መሰለኝ እነሱ። ለማዳ ያልሆኑ በጫካ የሚኖሩ በብዙ ሺህ የሚቆጠሩ ፈረሶች፣ በብዙ ሺህ የሚቆጠሩ ገመዶች ከጫካ ወደ ሰዎች ውሃ የሚጠጡት አጥተው ወደ ሰው መኖሪያ ወደ ህዝቡ መምጣት ስለጀመሩ በብዙ ሺህ የሚቆጠሩ ገመዶች በጥይት ተደብድበው አልቀዋል። ዘንድሮ እኔ ልሄድ ሰሞን አውስትራሊያ። በተለይ ለማዳ ያልሆነ ገመድ አደገኛ ነው እና አሁን እሱ እዚህ ቢገባ እኛ በሰላም መቀደስ እንችላለን ወይ? አሃዱ እያልኩ ዙረን እሱን ልናይ ነው? ዙሬ ላይ ነው ወይስ እናንተስ እንዴት አድርጋቸው? ከባድ ነው። ያውም ደግሞ ሰው ያለመደ አይታችሁ እንደሆነ አንድ ጊዜ በዚህ በሶሻል ሚዲያ ያ ይጎትተው የነበረ ሰው ምን እንዳደረገው እንጃ። እንደው በጥርሱ አንድ ጊዜ ብድግ አደረገና ቢወረወረው ከዚያ በኋላ ሰውየው አልተንቀሳቀሰም፣ ሞተ። ጉልበቱን የምታዩት ነው። ከባድ ነው።
ስለዚህ በዚህ ቤተ መቅደስ ውስጥ ግመል ገብቶ በሰላም መቀደስ ማስቀደስ አንችልም። ስለዚህ 911 ጠርተን ማስወጣት አለን። ከዚያ ነው በሰላም መቀደስ ማስቀደስ እግዚአብሔርን ማክበር ምንችል። የእግዚአብሔር ቤተ መቅደስ በሆነ በብዙዎቻችን ልቡና ገመል እየተዝናናበት ሊሆን ይችላል። የግመል ጠባዩ ምንድን ነው? ምናልባት ግመልን የሚያስተናግድ የሰው ልቡና ይኖራል ወይ የሚል ይኖራል። ምን ይላል ገበሬው? ማሽላ ጠባቂ ይውላል ከማማ፣ ከሀገር ሆድ ይሰፋል ላስቻለው ሰውማ። ከሀገር ሆድ ይሰፋል ላስቻለው ሰውማ። ላስቻለው ሰው ከሀገር ሆድ እንደሚሰፋ ሁሉ ለነገረኛ ደግሞ ነገር ለመሰብሰብ ከሀገር ሆድ ይሰፋል፣ እንኳን አንድ ገመል። ስለዚህ ገመል ሊያስተናግድ ይችላል። ገመል ስል ምሳሌው ነው። የገመል ጠባዩ ምንድን ነው? የግመል ትልቁ ጠባዩ ቂመኛ። ጠይቁ፣ ግመል በጣም ቂመኛ ነው። ቂም ከያዘ በምንም አይነት ለብዙ ዓመታት አይለቅም። ያን የበደለውን ሰው በምንም አይነት አይለቅም። ስለዚህ ቂምን ይዞ እግዚአብሔርን አመልካለሁ የሚል ክርስቲያናዊ ሕይወት ግመል በውስጡ አስተናግዶ አስቀድሳለሁ እንደማለት ያለ። በዓለም ዙሪያ አሁን በጣም እየተፈራ ያለው ይሄ ያሁኑ ኮሮና ነው። ዓለምን እያስጨነቀ ያለ ይህ በሽታ ተላላፊ ገዳይ ስለሆነ እንደዚህ አርጉ፣ ታቀቡ፣ ተጠንቀቁ፣ ምን በሉ የሚለው አሁን ገዳይ ስለሆነ ተላላፊ ስለሆነ በአሁኑ ሰዓት በተለይ በሀገራችን ትልቁ ተላላፊ በሽታ የሆነብን ይኸው መድኃኒት ጠፍቶለት ያለው ዘረኝነት ነው። ህዝባችን ጨርሶታል። አለው መስሎሃል፣ ተበልተህ አልቀሃል አለ ገበሬ። በክረምት ድሃ ገበሬ እህል ያነሰው ከሀብታም ገበሬ ተበድሮ በልቷል፣ ቤተሰቡን ቀልቧል። አዝመራውን አጭዶ ከምሮ ሲያየው ከተበራየ በኋላ ምርቱን ለተበደረው ለብድሩ ይከፍላል። ያው ወለድ ማለት ነው። ሲከፍል ባዶውን እንደሚቀር አየ እና ክምሩን እያየ አለው መስሎሃል፣ ተበልተህ አልቀሃል። ያለን እንዳይመስላችሁ ተመልከቱ። አሁን በግብፅ ያለውን በእነንተና ያለውን ይውታው ንቀታቸው የተናቀነው ለምንድን ነው? ስለተበላን ነው። ውስጣችን ስለነቀስን በተላላፊ በሽታ ትልቅ ኮሮና ቫይረስ ማለት ለሀገራችን የተጫወተብን የዘር ክልል፣ የቋንቋ ክልል። በጣም የሚገርመው አሁንም እኮ በሽታውን አንለቅም ብለው ያዘዋል። ለምን እንደሚጠቅም አይታወቅም። ገዳይ እኮ ነው። ባለን የሌለ የዲሞክራሲ ቁንጮ የተባለ አሜሪካ እንደ መርገም ያየው ዩጎዝላቪያን የበታተነ ራሻን ጉድ ያደረገ ለምንም የማይጠቅም ቫይረስ ተላላፊ፣ አማራው ለልጁ፣ ኦሮሞውም ለልጁ፣ ትግራዩም ለልጁ፣ ሌላውም ለልጁ እንደው በቀላሉ ማስተላለፍ የሚቻል ክፉ በሽታ። ይሄ ኃጢአት ነው። ኢትዮጵያ እኮ የእግዚአብሔር መቅደስ ሀገረ እግዚአብሔር የተባለች አገር ናት። ስለዚህ እንዲህ ያለውን ቫይረስ ጠራርጎ ሊያስወግድልን የሚችል የእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ደግሞ በጳጳሳት፣ በቀሳውስት፣ በሰባክያን መነገር ሲችል ነው። በአንድነት መነገር ሲችል ነው። መነገር ሲችል ነው። ምክንያቱም አልጠቀመንም። ክርስቲያናዊ ሕይወታችንን ጎዳል። አሁን እንኳን
ሲኖዶሳችን አንድ ከሆነ በኋላ እንደገና ሊያመረቅዝ እየቃጣው ያለው በሀገራችን በምን ምክንያት ይመስላችኋል? በዚህ ተላላፊ ኮሮና የዘር የቋንቋ የዘር ቫይረስ ለፖለቲካ እኛ ጳጳሳት ለአጉል ለማይጠቅም ፖለቲካ ከተሸነፉ፣ ፓስተሮች ለዚህ ለማይጠቅም አጥፊና ጎጂ ፖለቲካ ከተሸነፉ፣ ሰባካያንም ከተሸነፉ ምላጭ ቢያብጥ በምን ይወጡ ነው የሚባል? ውሃ ቢያብጥ በምን ይዋጣል? ምላጭስ ቢያብጥ በምን ይበጣል? በጣም ከባድ ነው። ስለዚህ ልክ አሁን ዓለም እየተረባረበ እንዳለ ሁሉ የአሜሪካን ሳይንቲስቶች እርግጠኛ ነኝ አሁን እኛ እዚህ ቁጭ ብለን ይሄን እንቅልፋቶ መከራ እያዩ ነው። ለዚህ ቫይረስ መድኃኒት ፍለጋ፣ ክትባት ፍለጋ፣ መከላከያ ፍለጋ እየደከሙ ነው ያሉ። እኛም መድከም አለብን። እግዚኦ ማለት አለብን። አገራችን የማይጠቅም አንድነታችን የሚጎዳ ፍቅራችን የሚሰርቅ ክብራችን ወገኖች የሚያሳንስ መሆኑ በዚህ በአባይ ህዳሴ በቀላሉ አሁን እየተማርኩ ነው በእውነቱ። ምክንያቱም እያንዳንዱ ሀገር ሌላውን ሀገር ሲረዳ ከራሱ ጥቅም የተነሳ ምን ይጠቅሙናል ይመስለኛል። አሁን እኛ ምን ይጠቅሙናል? እርስ በርሳቸው እንኳን አንድ ሆነው የማይኖሩ የአባቶቻችን እኮ አንድ ስለሆኑ ነው አድዋ ላይ ተአምር የሰሩት እንጂ እኮ ያን ጊዜ ሚሳኤል የላቸው፣ ታንክ የላቸው፣ የሰለጠነ ወታደር የላቸው። ያን ጊዜ እኮ በኮሮና የተመሰለ የዘር የቋንቋ ልዩነት ስላልነበረ ፍቅሩ ስለነበረ። ስለዚህ በስጋዊውም በመንፈሳዊውም በአገራችን እየጎዳን ያለው ወገኖች የኛ ትልቁ ኮሮና ቫይረስ የዘር በሽታ። ይህን የዘር በሽታ እግዚአብሔር ከኢትዮጵያ ምድር ጠራርጎ ያጥፋልን። ይሄን የዘር በሽታ ቫይረስ ደግሞ እንዲያው ለጎረቤቶቻችን ለአፍሪካ ቢሆን እንዲያው ለሰው ዘር አይስጥ። እንዴት ያለ ክፉ የዲያብሎስ መሳሪያ ፖለቲካ እንደሆነ በቋንቋ አመካኝቶ፣ በባህል አመካኝቶ፣ በታሪክ አመካኝቶ ምን ጎደልን እኛ አሜሪካን ሀገር ስንኖር ይኸው በራሳችን ቋንቋ፣ በራሳችን ዜማ፣ በራሳችን ስርዓት ማን ከለከለን? አሜሪካን ሀገር ይሄ ሁሉ ቋንቋ፣ ይሄ ሁሉ ጎሳ፣ ይሄ ሁሉ ብሔር፣ ይሄ ሁሉ ባህል፣ ይሄ ሁሉ ታሪክ በሁለት ታላላቅ ፓርቲዎች ነው የተያዘው። አሜሪካን ምን ጎዳው? የዓለምን ቋንቋ፣ የዓለምን ባህል፣ የዓለምን ታሪክ እያስተናገደ ነው ያለው። እንዲያው የራሱን ቋንቋ፣ የራሱን ታሪክ፣ የራሱን ባህል ለሚያስፋፋ ለሚጠብቅ ለትውልዱ ለዘሩ ለሚያስተላልፍ መንግስት፣ ካምፓኒዎች እየደጎሙ እርዳታ እየሰጡ አይዟችሁ እያሉ እየሸለሙ እንዲያው ዛሬው ወደ ቻይና ታወን ስንሄድ ቻይና የገባን ነው የሚመስል፣ ኮሪያ ታወን ስንሄድ ኮሪያ ከተማ የገባን ነው የሚመስል። ፊደላቸው፣ ቋንቋቸው፣ ባህላቸው ምን አለ በሀገራችንስ ቢሆን በሀገራችንስ ከ80 በላይ ቋንቋዎች አሉ። እነሱ ሀብቶቻችን ናቸው። እንዳይጠፉ እንዲያድጉ ከ80 በላይ ባህሎች አሉ፣ ታሪኮች አሉ፣ ጎሳዎች አሉ። እንዳይቀጭጩ እንዲጎለብቱ ማድረግ አይቻልም? ይቻላል። በቋንቋ በዘር ሳንከለል በድንበር እየተጣላን ሳንጫረስ። አሜሪካ እኮ ፌዴራሊዝም ነው መሆን የፈለግነው፣ ፌዴራሊዝም ነው። የፌዴራልን ስርዓት ነው የፈለግነው። በፌዴራል ደግሞ የታወቁ እንደ አሜሪካ፣ ካናዳ እና አውስትራሊያ እነዚህ የሰለጠኑ ሀገሮች ናቸው።
እንደነሱ ሆነን በዘር ክልል በዘር ድንበር ሳንደናበር ቋንቋችን መጠበቅ አንችልም ወይ? እንኳን በዘመን ሚዲያ ዛሬ ቴክኖሎጂው ዓለምን አንድ መንደር አድርጓት እንኳን በሶሻል ሚዲያው እንደ ልብ መሆን የማንን ቋንቋ ማን ሊያጠፋው ዛሬ? የማንን ባህል ማን ሊያጠፋው ዛሬ? የማንን ታሪክ ማን ሊያጠፋው ዛሬ? እንዲያውም በዚህ ዘመን የአንዱ ታሪክ ለሌላው፣ የአንዱ ቋንቋ ለሌላው፣ የአንዱ ባህል ለሌላው ሞገስ በሆነበት ጊዜ፣ ሀብት በሆነበት ጊዜ፣ የቱሪስት መስህብ በሆነበት ጊዜ ለምሳሌ የጥምቀት የመስቀል በዓል አከባበር የኛ የኦርቶዶክስ ተዋህዶ ነው። ግን ቱሪስቶች ወደ ኢትዮጵያ ሲመጡ የሚጠቅሙት እስላሙንም ፕሮቴስታንቱንም ማንኛውም ቢዝነስ ያለውን ኢትዮጵያዊ ነው። ለቱሪስት አመች የሆነ ቢዝነስ ሆቴል ለምሳሌ ያ ሆቴል የፕሮቴስታንት ሊሆን ይችላል፣ የእስላም ሊሆን ይችላል፣ የማንም ይሁን ማንም እና እነዚያ ቱሪስቶች የሚጠቀሙበት ሆቴል የሚመገቡት ምግብ በአጠቃላይ በኢትዮጵያ ምድር ሄደው የሚያከናውኑት ክንውን ትርፍ ሁሉ ለኢትዮጵያ ነው። እንደ ኢትዮጵያ ክብሩም ደግሞ ለኦርቶዶክስ ተዋሕዶ ብቻ አይደለም፣ ለኢትዮጵያውያን ሁሉ ነው። በእስልምናውም በኩል ደግሞ የሚተረክ ወይም ደግሞ የሚጎበኝ ነገር ካለ በእስልምናው በኩል ያለው ታሪክ የኢትዮጵያ ታሪክ ነው። በፕሮቴስታንቱም ካለ የኢትዮጵያ ታሪክ ነው። የአንድ ጎሳ ለሌላው ውበት ነው፣ ታሪክ ነው። ስለዚህ በፍቅር ወገኖቼ፣ በፍቅር ህዝብን መምራት እየተቻለ ነገር ግን የትናንትናው ነጋዴ ዲያብሎስ ፖለቲከኞችን ተጠቅሞ የሚጠቅም አስመስሎ አገራችን ኢትዮጵያን ተጫወተባት እና ኮሮና ቫይረስ ነው። በእውነቱ ቫይረስ ይህንስ እግዚአብሔር ይመስገን አሁን ያገኙለታል። ናይጄሪያ ኤችአይቪው ተገኝቷል። ያምጡልኝ የአፍሪካ የነበረው በንክኪ የነበረው ኢቦላ እሱም ተገኝቷል። አሁን እየጠፋ ነው። አሁን እግዚአብሔር ካልሆነ በቀር ማንም ሊያጠፋው ያልቻለ በሀገራችን የዘር ፖለቲካ እንዴት ያለ ክፉ በሽታ በቀላሉ የሚተላለፍ እና ኢትዮጵያ የእግዚአብሔር መቅደሱ ናት፣ የእግዚአብሔር ቤቱ ናት። የእግዚአብሔር የመመለኪያ ቦታው ናት። እግዚአብሔር የለም የሚባሉት ቢቆጠሩ በጣም ትንሾች ናቸው። በእስልምናው ምንሄድ፣ በፕሮቴስታንቱ ምንሄድ፣ በኦርቶዶክሱ ምንሄድ፣ በካቶሊኩ ምንሄድ፣ አብዛኛው የኢትዮጵያ ሕዝብ እግዚአብሔርን የሚያመልክ ነው። ይህን እግዚአብሔርን የሚያመልክ ሕዝብ ዲያብሎስ የክፋት፣ የኃጢአት፣ የመርገም፣ የመለያየት ገበያው የንግድ ቦታው ለማድረግ እየታገለ ስለሆነ ሁላችንም መበርታት አለብን። እኛም ጳጳሳቱ አንድ ሆነን ዘረኝነትን ካወገዙ፣ ሰባክያኑም አንድ ሆነው ዘረኝነትን ካወገዙ፣ ፖለቲከኞችም አንድ ሆነው ዘረኝነትን ካወገዙ በቀላሉ ኮሮና ቫይረስን ማጥፋት ማለት ይሄ ነው። እግዚአብሔር ይርዳል፣ እግዚአብሔር ይርዳል። እና ወደ እያንዳንዳችን ሕይወት ቤተ መቅደስነት ስንመለስ በብዙዎቻችን ሕይወት ውስጥ ወገኖች ዲያብሎስ የንግድ መደብሩን ሳናውቀው አከማችቶበት ሊሆን ይችላል። እግዚአብሔር ያጥፋህ፣ አንተን እንዲሆን ያሳየኝ፣ እንዲያ ያድርግህ፣ ለዘረኛ ልብ ይስጠው። እርግማን በአዲስ ኪዳን የተከለከለ ነው። የሚረግምህን ብትችል መርቅ ነው ያለው። ለሚያሳድህ ጸልይ ነው ያለው። የሚጠላህን ውደድ ነው ያለው። ጌታ ያለን ይሄን ነው። ስለዚህ ሰውን ጠልቶ የጥላቻ መንፈስ ይዞ መኖር፣ መማል፣ መራገም፣ ውሸት፣ በተለይ ስድብ፣
ስድብ ትልቁ አሁን በሀገራችን ያለው ፋብሪካ የስድብ ፋብሪካ ነው ይመስለኛል። ይህን ሁሉ የዘረኝነት ፖለቲካ የፈጠረው ቢጠና የፖለቲካ ሳይንቲስቶች ሪሰርች ቢያደርጉ ስድብ ሊሆን ይችላል። ስድብ ነው። አንዱ ሌላውን ዝቅ አድርጎ፣ አንዱ ሌላውን ራቅ አድርጎ ወይም አቆሽሾ ሲሳደብ ያ ወደ ፖለቲካ ይቀየራል። ይቀየርና የውለ ጉዳታችን ይሆናል። ስድብ በወንጌሉ በጣም ትልቅ ርኩሰት ነው። ስድብ የዲያብሎስ ንግድ አይመስለንም። እርግማን የዲያብሎስ ንግድ አይመስለንም። መሐላ የዲያብሎስ ንግድ አይመስለንም። ውሸት የዲያብሎስ ንግድ አይመስለንም። ምቀኝነት፣ ቅናት፣ በተለይ ቂም በቀል የዲያብሎስ ትልቁ ካስኮ። ቂም በቀል ትልቁ ገበያው የዲያብሎስ እሱ። ስለዚህ ይሄን ሁሉ እግዚአብሔር መንፈስ ቅዱስ ከውስጣችን ጠራርጎ ማውጣት ይፈልጋል። ግን ጠራርጎ ሊያወጣ የሚችለው ልቡናችን ስንከፍት ነው። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ባገኝ እገባለሁ። ምን ሊያደርግ? ሊያጸዳ። በደጅ ቆሞ ማንኳኳት ምን ማለት ነው? ልግባ ክፈቱልኝ። ቁልፉ ምንድን ነው? እሱ እንዲገባ የልቡናችን በር መክፈቻው ምንድን ነው? ይቅር ማለት። እያዳመጣችሁ? ይቅር ማለት። ይቅር ካላል ወደ ሕይወታችን መግባት አይችልም። ይቅር ካላላችሁ ይቅር አትባሉ። ቃሉ ታማኝ ነው። ትልቁ ነገር ይቅር እንድላችሁ ኃጢአታችሁ ከሰማይ ከዋክብት ሊበዛ ይችላል፣ ከምድር አሸዋም ሊበዛ ይችላል። ያን ሁሉ ይቅር እንድላችሁ የኔ ምሕረት፣ የኔ ይቅርታ፣ የኔ ፍቅር ከእናንተ ኃጢአት በላይ ስለሆነ የኔ ጸጋ ይቅር ልላችሁ እፈልጋለሁ፣ እወዳለሁ። ስለዚህ በየልቡናችሁ በር ቆሜ እያንኳኳሁ ነው። ክፈቱልኝ ነው በሩ። ይቅር ማለት ነው። እያዳመጣችሁ ነው? አዎ፣ የተጣላ ነው የቂም ያዝ ነው ካለ ይቅር ማለት ነው። ይቅር በለን ብለን በኃጢአታችን ተናዘን ቅዱስ ቁርባን ስንቀበል የእሱ ቤት ይጸዳል፣ ቤቱ ይነጻል። የመድኃኔዓለም የኢየሱስ ክርስቶስ ፍጹም ይቅርታው እኛን እንደ አዲስ ተፈጥሮ ነው የሚፈጥረን። ስለዚህ ወገኖቼ እኛ ሁልጊዜ ከኃጢአት ቫይረስ ነፃ መሆን አንችልም። እንግዲህ የሕክምና የጤና ባለሙያዎች እንደሚነግሩን ጥፍሮቻችን እንኳን እያንዳንዳችን ማይክሮስኮፕ ኑሮን አለማየታችን ጠቀመን እንጂ ብናያቸው ኑሮ ምግብ መብላት የምንችልም አይመስለኝም ነበር። ሲርመሰመስ ቫይረሱ ባክቴሪያው ሲርመሰመስልን ከባድ ነው። አሁን እንኳን እዚህ የተቀመጥንበትን ቤቱን ራሱን ብናየው ከባድ ነው። ግን እግዚአብሔር ያን ሁሉ ሰውነታችን ችሎት ተቋቁሞት እንድንኖር አድርጓል። ኃጢአትን እንደዚያ ነው። በዚህ ዓለም ስንኖር ማንም ከኃጢአት ቫይረስ ነፃ ሆኖ ሊኖር የሚችል ማንም የለም። ከኛ ውስጥ ኃጢአት የለብኝም የሚል ቢኖር ውሸታ ነው። ብቻ ጌታ የሚለን ምንድን ነው? ልቡናችሁን ክፈቱልኝ፣ ገብቼ ላጽዳው ነው። ይቅር ልበላችሁ፣ ይቅር እንድላችሁ ይቅር በሉልኝ። ትልቁን ብዙውን ይቅር እንድላችሁ ትንሿን እናንተዋን ይቅር በሉልኝ። ስለዚህ ኢትዮጵያውያን በተለይ ክርስቲያኖች እርስ በርሳችን እንደው ቅር የተሰኛኘን እንዳንኖር አደራ። እግዚአብሔር እኮ ዛሬ እንደ ትናንትናው ጅራፍ ይዞ አይመጣም። ይኸው አሁን ዓለምን ለመገሰጽ ቀደም HIV፣ በኋላ ኢቦላ፣ አሁን ደግሞ ኮሮና የሚባል ጅራፍ ይዞ መጣ። ይሄ ኑልኝ ነው። ወደ ቅድስናው ከቅድስናው እንድንካፈል ነው። በዓለም ላይ እግዚአብሔር ዝም የሚለው ተግሳጹን ዝም ሲል ወይም ዲያብሎስ ሲበትነው በሽታውን ዝም የሚለው ልጆቹ ወደ እሱ እንድንቀርብለት ነው። ምክንያቱም ስንዘናጋ እንረሳዋለን። ነገር ግን እንዲህ አይነት ሲመጣ ግን ስንቱ እግዚአብሔርን ያስባል። በስል ሰሞን ይህ በሽታ መጣ ከተባለ በኋላ እርግጠኛ ነኝ በዓለም ዙሪያ ስንቶች ንስሐ ገብተዋል። ስንቶች የተጣሉት ታርቀዋል። ስንቶች ንብረታቸውን እንደሚሆን አድርገዋል። ተዘናግተው የነበሩት ሁሉ ቤቱ ለገሌ፣ ይሄኛው ብሩ ባንክ ያለው ለዚህ፣ ካምፓኒው ለዚህ፣ የስንቶች ተዘጋጅተዋል። መዘጋጃ ነው። ድልዋኔክሙ ነበሩ
እንድንዘጋጅ። ምክንያቱም ዓለም ከንቱ መሆኑን በሌሎች እያየን ስለሆነ እንግዲህ የአባቴን ቤት የንግድ ቤት አታድርጉት ሲል ይሄ ሕንፃው ብቻ አይደለም፣ ይሄ ኃላፊ ነው። ዓለም ስታልፍ የምናየው ካቴድራል ሁሉ በሙሉ ያልፋል። ነገር ግን የማያልፈው ቢፈርስ የሚነሳው የእኛ ሕይወት ነው። ጌታ ራሱ ተናገረ። ይህን ቤተ መቅደስ አፈርሱት፣ በ3 ቀን አስነሳዋለሁ። እውነትም አፈረሱት፣ ገደሉት፣ በጎልጎታ ቀበሩት፣ በ3ኛው ቀን ተነሳ። የኛ ጌታ ስሙ ለዘላለም የተመሰገነ ነው። ሐዋርያትም ለካ ስለ ትንሣኤው እንደተናገረ አስተዋሉ ይላል። አፍርሱት፣ በ3ኛው ቀን አስነሳዋለሁ ይልና ዝቅ ብሎ ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። የመቅደሱ ክርስቶስ ልጆች እኛ መቅደሶች ነን። እኛ ብንፈርስ እንኳን የምንነሳ ከመቅጽበት ዓይን ተለውጠን በፊቱ የምንቆም ብርሃን ለብሰን ብርሃን ተጎናጽፈን ለዘላለም ከእሱ ጋር የምንኖር ዕድለኞች ነን። ያን እናስቀድም። ያን እንድናስቀድም እግዚአብሔር መንፈስ ቅዱስ እሱ ማስተዋሉን ይስጠን። የእሱ ቤት የሆነ የእያንዳንዳችን ሕይወት የዲያብሎስ የኃጢአት ንግድ መደብር ሳይሆን የመንፈስ ቅዱስ የንግድ መደብር ይላል እኮ ማቴዎስ 25 ላይ እኮ ስለ ንግድ ያወራል። ንግድ 2 ተሰጦት 4 ያደረገ፣ 1 ተሰጦት ቀበራት፣ 2 ተሰጦት 4 ያደረገ፣ 5 ተሰጦት 10 ያደረገው ነጋዴ ተሸልሟል። ስለዚህ እያንዳንዳችን የጽድቅ ነጋዴዎች ነን። የሰላም የፍቅር ነጋዴዎች ነን። ትርፋችን ፍቅር ይሁን፣ ትርፋችን ትሕትና ይሁን፣ ትርፋችን ሰላም ይሁን፣ ትርፋችን ይቅር ባይነት ይሁን እና የእሱ ቤት የሆነ የእያንዳንዳችን ሕይወት እግዚአብሔር መንፈስ ቅዱስ ለዘላለም ከብሮበት ይኑር። ራሳችን ክርስቶስ እኛም የእሱ አካል ሆነን ለመኖር እየኖርን ነው። አሁንም ለዘላለሙ ለመኖር ያብቃል። እግዚአብሔር አምላክ አገራችን ኢትዮጵያን በቸርነቱ ይመልከትልን። ይህን ያለውን አንዳንድ ፈተና ሁሉ ያስወግድልን። መላ አፍሪካን አንድ ያደርግልን። አሜሪካን ከክፉ ሁሉ ይጠብቅልን። የአሜሪካን ክፉ ነገር አያሳየን። ለዓለም ሁሉ ሰላምን ይስጥልን። በእውነቱ ዛሬ ብዙ ነገር እየሰማችሁ ያን ሁሉ ለእግዚአብሔር ሰጥታችሁ ይኸው መጣችሁ። ከእግዚአብሔር ጋር አብራችሁ አረፈዳችሁ። አሁንም ለዘላለሙ እግዚአብሔር ከእናንተ ጋር ይሁን። ጨክናችሁ እንደመጣችሁ እሱም ደግሞ በምሕረቱ ፍቅሩን፣ ምሕረቱን፣ ይቅርታውን ይስጣችሁ። ይቆየን።